የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና። ሰላም የተከበራችሁ አድማጮቻችን፣ እነሆ ከግራስሩት ሶከር በተገኘ የገንዘብ ድጋፍ የኢትዮጵያ ብዙሃን መገናኛ ባለሙያ ሴቶች ማህበርና የአማራ ሚዲያ ኮርፖሬሽን በትብብር እያዘጋጁ ወደ እናንተ የሚያደርሱላችሁ ሳምንታዊ የአእምሮ ጤና ዝግጅት ተጀምሯል። በዛሬው የማስጀመሪያ ዝግጅት በቀጣይ ተከታታይ 11 ሳምንታት በሚተላለፉ ዝግጅቶች ስለሚዳሰሱ ርዕሰ ጉዳዮች፣ ስለ ዝግጅቶቹ የትኩረት ነጥቦችና ስለ አጋር ድርጅቶች የኋላ ታሪክ እናስቃኛችኋለን። በትውውቁ አዜብ ዮሐንስ፣ ዝግጅቱን በማሰናዳት ደስታ ጠቃና ወደ እናንተ በማድረስ በኩል ደግሞ ሂሩት አለሙና ደስታ ጠቃ አብረናችሁ ቆይታ የምናደርግ ይሆናል። አሁን ወደ ዝግጅቱ እናልፋለን። አብራችሁን ቆዩ። ወጣቶችና አፍላ ወጣቶች ጤና ላይ እየሰራ የሚገኘው ግራስሩት ሶከር ኢትዮጵያን ጨምሮ ከ60 በላይ በሚሆኑ ሀገራት ላይ እየሰራ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ድርጅት እንደሆነ ይነገርለታል። ለመሆኑ ግራስሩት ሶከር ማን ነው? ዋና መቀመጫውስ የት ነው? እነዚህን ሀሳቦች ይዘን የድርጅቱን የኢትዮጵያ ፓርትነርሺፕ ስራ አስኪያጅ ከሆኑት ከአቶ ያሬድ በለጠ ጋር ቆይታ አድርገን እንመለስ። ግራስሩት ሶከር የሚባለው በወጣቶች ጤና ዙሪያ የሚሰራ ዓለም አቀፍ የሆነ ድርጅት ነው። ዋና ጽህፈት ቤቱ አሜሪካ ነው፣ ግን በተለያዩ አገሮች ሙያዊ ድጋፍ የሚሰጥ ነው። በተለይ ከስሙም እንደሚገለጸው ሶከርን ወይንም እግር ኳስን የሱን ጽንሰ ሐሳቦቹን በመጠቀም ወጣቶች የተለያዩ ለህይወታቸው ጠቃሚ የሆኑ መረጃዎችን፣ አገልግሎቶችን መረጃ በመስጠትና በማቀናጀት ጤናማ ኑሮ እንዲኖሩ የሚያግዝ ተቋም ነው። ከ85 በላይ ድርጅቶች በዓለም ደረጃ ይሰራል። ወደ 60 ሀገራትን ለወጣቶች አንገብጋቢ የሚባሉ ጤና ዙሪያዎች ላይ በመስጠት ነው። በኢትዮጵያም ውስጥ ለረጅም ዓመታት የቆየም ቢሆን በተለይ ባለፉት 2 ዓመታት ውስጥ ጠንከር ብሎ ከተለያዩ ተቋማት ጋር እየሰራ ነው። ቅድም እንዳልከው ከኢትዮጵያ መገናኛ ብዙሃን ሴቶች ማህበር ጋር፣ አሁን ከእናንተም ጋር፣ ከአኔኮም ጋር፣ ከአልማም ጋር እና አዲስ አበባ ውስጥም በዋናነት በአእምሮ ጤና ዙሪያ እየተንቀሳቀስ ያለ ሙያዊ ድጋፍና የገንዘብ ድጋፍ በማድረግ እንቀሳቀስ ድርጅት ነው። ከስራ አስኪያጁ ገለጻ እንደተከታተል ነው አድማጮቻችን፣ ግራስሩት ሶከር የዋና ጽህፈት ቤቱ መገኛ በሀገር አሜሪካ ይሁን እንጂ ከ60 በላይ በሚሆኑ የዓለም ሀገራት ከ85 በላይ ከሚሆኑ ድርጅቶች ጋር እየሰራ የሚገኝ ድርጅት መሆኑን ተገንዝበናል። ድርጅቱ ማይንድ ስኪልስ የተሰኘ ፕሮግራምም ቀርጾ እየሰራ ይገኛል። የዚህን ፕሮግራም ዋና ትኩረት በተመለከተም አቶ ያሬድ በስልክ በነበረን ቆይታ እንዲህ አጫውተውናል። ምንም እንኳን ግራስሩት ሶከር በወጣቶች ጤና ዙሪያ በስፋት በስነ ተዋልዶም በስርዓተ ጾታም በኤችአይቪ ቢሰራም ግን በዋናነት ግን አሁን ኢትዮጵያ ውስጥ እየሰራ ያለው በአእምሮ ጤና ላይ ነው። ለዚህም አእምሮ ጤና ላይ በሚሰራው የሙያዊ ድጋፍና ድጋፍ ማይንድ ስኪል የተባለ የአእምሮ ጤና የመከላከልና መረጃ የሚሰጥበት ፕሮግራም ነው። ይሄኛው የተዘጋጀው በወጣቶች በአእምሮ ጤና ባለሙያዎች ሲሆን በተለይ በወጣቶቹ ጠንካራና ፖዚቲቭ የሆነ አመለካከት በአእምሮ ጤና እንዲኖራቸው የሚያደርግ ነው። ምንድነው ወጣቶቹ እነዚህን የእግር ኳስ ጽንሰ ሐሳቦችን ሲጠቀሙ በራሳቸው ከዚህ ሙያ ጋር ከዚህ ዕውቀት ጋር የሚያያይዙት አለ፣ መረጃ ይቀበላሉ። ከዛ በኋላ ደግሞ ወደ አገልግሎቱ
የሚሄድበት አካሄድን ነው ማይንድ ስኪል የሚጠቀመው። አድማጮቻችን ግራስሩት ሶከር በተለያዩ የስነ ተዋልዶ ጤናና ኤችአይቪ ዙሪያ የሚሰራ ድርጅት ቢሆንም ኢትዮጵያ ውስጥ ማይንድ ስኪልስ በተሰኘው ፕሮግራሙ ግን ትኩረት አድርጎ እየሰራ ያለው በወጣቶች የአእምሮ ጤና ዙሪያ እንደሆነ ነው እንግዲህ ከአቶ ያሬድ የተረዳ ነው። ግራስሩት ሶከር ከኢትዮጵያ መገናኛ ብዙሃን ሴቶች ማህበርና ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በሁሉም የሀገሪቱ ብሎም ደግሞ የዓለም አቀፍ ጫፍ አካባቢዎች ሁሉ ተደራሽ ለመሆንና ይህንን ሰናይ ዓላማውንም እውን ለማድረግ ጥረት እያደረገ ነው። እነዚህን በተከታታይ በየሳምንቱ የሚቀርቡና ትኩረታቸውን ደግሞ የወጣቶች የአእምሮ ጤና ላይ ያደረጉ ፕሮግራሞችን በተመለከተም እንዲሁም ደግሞ ፕሮግራሞችን እነማን ቢከታተሏቸው ጥሩ ነው የሚለውንም አቶ ያሬድ በቆይታችን አንስተውልናል። እስኪ አዳምጠናቸው አሁንም ተመልሰን እንገናኝ። የአእምሮ ጤና እንግዲህ አሁን በዓለም ደረጃ በሀገራችን ደረጃ የጤና ትልቅ ፈተና እየሆነ እየመጣ ያለ ነው። ፈተናዎቹ በተለያዩ በድባቴም ሊሆን ይችላል፣ በተለያዩ የአእምሮ ጤና እክሎች ብዙ ህብረተሰብ ክፍል እየተጠቃ ነው። ትኩረትም ያልተሰጠው ነው ለረጅም ዓመታት የተለያዩ ጤና ችግሮች ስላሉ። አሁን ግን ጎልቶ እየወጣ ያለ ስለሆነ በተለይ ደግሞ ወጣቱ የህብረተሰብ ክፍል ለዚህ ነገር ተጠቂ ይሆናል። በአደንዛዥ ሱስ ሊሆን ይችላል፣ በእንቅልፍ ማጣት ይሆናል፣ የኑሮ ጫና፣ የኢኮኖሚክ ጫና፣ የትምህርት፣ የማህበራዊ ሚዲያ የተለያዩ ነገሮች አሁን ወጣቱን አእምሮን በጣም የሚፈትኑትና ለተለያዩ የአእምሮ ጤና እክሎች እየተጋለጠ ያለ ነው። ስለዚህ ወጣቱ በተለይ ይህንን በአእምሮ ጤናችን ላይ ከፍና ዝቅ እያልን የምናልፈውን ከባድ ሁኔታ እንዲቋቋሙ በተለይ አሁን እናንተ የምታቀርቡትን ይህን ፕሮግራም ቢከታተል በብዙ መልኩ የሚጠቀሙበት ነው የሚሆነው። አንድም እዛ የጤና እክል ውስጥ ያሉት ሊሆኑ ይችላሉ፣ ወይም ደግሞ እዛ ጤና እክል ውስጥ እንዳይገቡ የመከላከያውን መንገድ የሚሰጣቸው የሚሆንና ፖዚቲቭ የሆነ በጣም ብሩህ ተስፋ እንዴት መቅረጽ እንደሚችሉ ችግር እንዲገጠም ከማን ጋር ተባብረው ይህንን እንደሚፈቱ የአእምሮ ጤና በጣም የሚከሰት የሚችል የአእምሮ ጤና ችግር መሆኑን ተረድተው ወደ ጤናማ አእምሮ የሚሄዱበትን በተለይ ወጣቶቹ አትኩረው የሚከታተሉ መልካም ነው እላለሁ። አድማጮቻችን በተከታታይ በወጣቶች የአእምሮ ጤና ዙሪያ በአማራ ሚዲያ ኮርፖሬሽን እየተዘጋጁ የሚቀርቡ ፕሮግራሞችን ከግራስሩት ሶከር በተገኘ የገንዘብ ድጋፍ በአጋርነት ወደ እናንተ እንዲደርሱ የሚያደርገው ሌላኛው ድርጅት ደግሞ የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ነው። ለመሆኑ ግን የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ማን ነው? ይህንን ጥያቄ ይዘን ደግሞ ከማህበሩ ዋና ስራ አስፈጻሚ ከሆኑት ከወይዘሮ መሰረት ከበደ ጋር ቆይታ አድርገናል። ተከታትለን እንገናኛለን። አሁንም ከኛ ጋር ጥሩ ጊዜ ይኖራችሁ። መልካም ቆይታ። የኢትዮጵያ መገናኛ ባለሙያ ሴቶች ማህበር የተቋቋመው በ1991 ዓመተ ምህረት ነው። ሲቋቋም አበይት ዓላማዎቹ አድርጎ የተነሳው አንደኛ የአባላቱን አቅም ማሳደግ ነው። ሁለተኛ ደግሞ የመገናኛ ብዙሃን ባለሙያ ሴቶች በጾታቸውና በሙያቸው የሚደርሱባቸውን ችግሮች በመፍታትና አንዳንዴ መቆም በሚያስፈልገውም ጉዳይ ሊቆምላቸው ነው። ሌላኛው ዓላማው በመገናኛ ብዙሃን የሚንጸባረቀውን የተዛባ የሴቶች ገጽታ ማሻሻልና ለማሻሻል የሚረዱ ተግባራትን መፈጸም ነው። በዚህ ከማሻሻል በተጨማሪ የሴቶችን የመገናኛ ብዙሃን ተጠቃሚነትና ተሳትፏቸውን ማሳደግ ነው። ሌላው ሴቶች ወደ ሙያው እንዲገቡና ሙያው ውስጥ ገብተው እንዲቆዩ ማበረታታት ነው። የሴቶችን ፍላጎቶችና መብቶች ማራመድን ደግሞ ተጨማሪ ዓላማዎቹ ናቸው ማለት ነው። እንግዲህ ወጣቶች ተተኪ የኛ አባላት ናቸው። ተተኪ ጋዜጠኞች ናቸው። ተተኪ የመገናኛ ብዙሃን ባለሙያዎች ናቸው። የስነ ተግባቦት ባለሙያዎች ናቸው ብለን ነው የምናምነው። ስለዚህ እነዚህ ወጣቶች ውስጥ ደግሞ ሴቶችም ወንዶችም አሉ። ሴቶቹ በኋላ ጋዜጠኛ የሆኑ የኮሚኒኬሽን ባለሙያ የሆኑ ሲመጡ ወይ የኛ ዋና አባላት ሙሉ አባላት ይሆናሉ። ወንዶቹ ደግሞ እንደ ፍላጎታቸው ተባባሪ አባል የመሆን እድል አላቸው። እነዚህ ተተኪ ወጣቶች አሁን ባለን በምናገኘው መረጃ ስናየው በተለያየ ጫና ውስጥ ነው ያሉት።
እነዚህ ጫናዎች ደግሞ ለማይገቡ ውሳኔዎች እየዳረጓቸው በየከፋም ሲመጣ ህይወታቸውንም እስከማጣት እየዳረጋቸው ነው። ማህበራዊ ጫናዎቹ፣ በዓለም ላይ ያሉት ሁኔታዎች፣ ሀገራችን ውስጥ የሚያዩዋቸው ነገሮች ከአቅማቸው በላይም እየሆኑባቸው ከዚህ በተጨማሪ ደግሞ የአቻ ግፊቱም ከማህበራዊ ሚዲያ የሚያገኙት መረጃዎችና እዛ የሚያዩት መረጃና ህይወታቸው በአካባቢያቸው የሚያዩት እውነታ ሳይጣጣምላቸው ሲቀር የአእምሮ ጤና ጫና ውስጥ የመግባት እድላቸውን እያሰፋባቸው እየመጣ መሆኑን ያሳዩ ምልክቶችና ፍንጮች መረጃዎችም አሉ። ስለዚህ እነዚህን ሁኔታዎች ከዳር ሆኖ መረጃዎችን እየዘገቡ ለህዝብ እያደረሱ ከመሄድ በተጨማሪ እንግዲህ እንደምታውቀው የእኛም ባህላችን ውስጥ በዚህ በአእምሮ ጤና ጉዳይ ላይ በስፋት የመወያየቱም በቤተሰብ ውስጥም በአካባቢ ውስጥም የመወያየቱም ክፍተት አለ። ስለዚህ እነዚህን ሁሉ አንድ ላይ አምጥተን ማህበሩ በአቅሙ ማድረግ የሚችለው አስተዋጽኦ ብለን ስናስብ በእነዚህ ጉዳዮች ላይ ውይይት ሊፈጥሩ የሚችሉ ቤተሰብ እንዲነጋገርባቸው፣ ወጣቶቹም ከራሳቸውም ጋር ከጓደኞቻቸውም ጋር ከቤተሰቦቻቸውም ጋር ከወገን ዘመዶቻቸውም ጋር እንዲወያዩ የሚያስችሏቸውን አጋጣሚዎችና እድሎች መፍጠር፣ መረጃዎችንም መስጠት ነው። ስለዚህ ይሄንን አገር ተረካቢ ዜጎችን ጤናማ ትውልድን ለመፍጠር የሚረዱ የውይይት ሀሳቦችን ለመጫር የሚረዱ ሀሳቦችን መስጠት የሚለውን ዓላማ ይዘን ነው ይሄንን ፕሮግራም ከተመረጡ መገናኛ ብዙሃን ጋር ተባብረን ለመስራት ስራዎችን የጀመርነው። ከስራ አስፈጻሚዋ ገለጻ እንደተረዳነው የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ዋና ዓላማው የአባላትን አቅም ማሳደግና የማህበሩ አባል ሴቶችን በጾታቸውና በሙያቸው የሚደርስባቸውን ችግሮች መፍታት እንደሆነ ነው ከስራ አስፈጻሚዋ የተገለጸው። ሆኖም ከሚዲያዎች ጋር በመተባበር ደግሞ በወጣቶች የአእምሮ ጤና ዙሪያ ፕሮግራሞችን መስራት የተፈለገው የሁሉም ሙያ ዘርፎች ተተኪዎች የሚወጡት ከወጣቶች ስለሆነ መሆኑን ነው እንግዲህ ስራ አስፈጻሚው ያነሱልን። አቶ ያሬድና ወይዘሮ መሰረት ለቀጣይ በተከታታይ የሚቀርቡት ፕሮግራሞች ትኩረት ሊያደርጉባቸው ስለሚገቡ ነጥቦችም እንግዲህ ጠቁመውናል። አብዛኛው ሁሉ ማለት በምችልበት ሁኔታ የአእምሮ ጤንነትን ለመጠበቅ የሚረዱ ስልቶችን፣ መረጃዎችን መስጠት ነው። ከነዚህም ውስጥ የአቻ ግፊት ላይ ያተኮሩ፣ ጭንቀትና የአእምሮ ውጥረት ሲገጥማቸው ማድረግ ስለሚገባቸው ጉዳዮች፣ ራሳቸውን ለመግዛት ስለሚረዷቸው ስልቶች፣ እንዲሁም ራስን መግዛት ስላለው ጠቀሜታ የአጭር ጊዜም ሊሆን ይችላል የረጅም ጊዜም ጠቀሜታ፣ ከአእምሮ ጤና ጋር የተያዙ ፈተናዎች በሚያጋጥሟቸው ጊዜ በምን መንገዱ ማለፍ አለባቸው። አንዱ እንግዲህ ድጋፍ መፈለግ ነው። ድጋፍ ከማን ነው መፈለግ ያለባቸው? ያገኙትንስ ድጋፍ እንዴት ነው መጠቀም ያለባቸው ስለሚሉ ጉዳዮች። ሌላው ደግሞ እንግዲህ ወጣቶች አይደሉ ስሜታቸው ሞቅ ይሌለ እነዚህ አይነት ቁጣ ወደ ንዴቶቻቸውን የስሜት መጋል በሚያጋጥማቸው ጊዜ ስሜታቸው ከቁጥጥር ወጥቶ ማይገባ ውሳኔ ከመወሰናቸው ፊት እንዴት ነው መቆጣጠር ያለባቸው? እነዚህ የሚለማመዱባቸው መረጃዎች ነው የምንሰጣቸው። ከዚህ በተጨማሪም ደግሞ ለአእምሮ ጤና ችግር ሊያጋልጧቸው የሚችሉ አነሳሽ ጉዳዮች ምንድን ናቸው? እነዚህንስ ጉዳዮች በምን መልኩ ነው መቋቋምና ከነዚህ ጉዳዮች ውስጥ እንዴት ነው መራቅ ያለባቸው የሚሉ ጉዳዮች ላይ እንደው ፍንጭ ለመስጠት የሚረዱ ርዕሰ ጉዳዮች ላይ የሚያጠነጥኑ ናቸው። በዚህ አጋጣሚ አሚኮንም ማመስገን እፈልጋለሁ። የዚህ የወጣቱ ችግር በተለይ በአእምሮ ጤና እንደ ራሴ ጉዳይ ነው ብሎ ከኛ ጋር ተባብሮ ምንም እንኳን የቴክኒካል የፋይናንሻል እንሰጥም ግን በዋናነት አሚኮም ራሱ ኃላፊነት ወስዶ ለወጣቶቹን ማህበረሰቡንም ይህንንም ለማስገንዘብ ቀድሞ በግንባር ቀደምትነት እየሄደ ላለበት ለማመስገን እወዳለሁ። በተጨማሪ ግን ምንድነው አድቫይዝ የማደርገው ወጣቱ የማዳመጥ ብቻ ሳይሆን በሬዲዮ ላይ የሚሳተፉበት ሀሳባቸውን የሚገልጹበት እኔም እንዲገጥሞኛል እንዲህ ቢሆን የሚልበት በዛው በፕሮግራሙ ላይ ተካቶ አሳታፊ የሆነ ፕሮግራም ነው። ብዙ የምንማርበት ብዙ የምንጠቀምበት እንዲሆን ነው ሀሳቤን መግለጽ እንፈልጋለን። እንግዲህ እነዚህ ዝግጅቶች በተቻለ መጠን የህዝብ ድምጽ የሚመለከታቸው የወጣቶቹ እንደገናም የወላጆቻቸው ድምጾች የሚተላለፉባቸው ወላጆችም ደግሞ ወስደው የሚወያዩባቸው እነሱም ደግሞ ከተወያዩባቸው ደግሞ ያገኟቸውን ጥቅሞች ያገኟቸውን ውጤቶችም የሚያጋሩባቸው መድረኮች እንዲሆኑ በበኩላችን ምኞታችን ነው።
የአእምሮ ጤና ማለት ጤናማ የሆነ ሐሳብ በማሰብ የሚሰማንን ጥሩ ስሜት ማጣጣምና የሚጠበቁብንን ተግባራት በአግባቡ መፈጸም መቻል ማለት ነው። የራሳችንን የአእምሮ ጤና ለመጠበቅ ሲባል በአእምሮ ጤና ፈተናዎች ውስጥ ያሉ ወገኖቻችንን አክብሮት፣ ፍቅርና ድጋፍ በመስጠት እንንከባከባቸው። ውድ አድማጮቻችን ዘወትር በየሳምንቱ በዚህ ሰዓት በሚኖሩን የአእምሮ ጤና ፕሮግራሞቻችን ስሜትን መገንዘብ፣ የአእምሮ ጤና ግንዛቤ፣ ውጥረትን መቆጣጠር፣ ግብን ማስቀመጥ፣ ችግርን የመፍታት ክህሎት፣ ድጋፍ ማግኘት፣ ንዴትን መቆጣጠር፣ ያቻ ግፊትን መቋቋምና የአእምሮ ህመም አጋላጮችን መቅረፍ በሚሉ ርዕሶች ዙሪያ በየሳምንቱ ጥንቅሮቻችንን ወደ እናንተ እናደርሳለን። ሳምንት ስሜትን መገንዘብ በሚል ርዕስ በዚሁ ጉዳይ ላይ ያዘጋጀነው መሰናዷችንን ይዘን እንጠብቃችኋለን። የተከበራችሁ አድማጮቻችን በአማራ ሚዲያ ኮርፖሬሽንና በኢትዮጵያ ብዙሃን መገናኛ ባለሙያ ሴቶች ማህበር በጋራ ትብብር እየተዘጋጀ ወደ እናንተ የሚደርሰው የዛሬው ሳምንታዊ የአእምሮ ጤና ዝግጅት ቀደም ሲል የተከታተላችሁትን ይመስል ነበር። በነበረን ቆይታ ስለ ዝግጅቱ የትኩረት ነጥቦች አነሳን። በቀጣይ 11 ሳምንታት ስለሚዳሰሱ ርዕሰ ጉዳዮችና ስለ አጋር ድርጅቶች ማንነት አስቃኘናችሁ። ዝግጅቱን ወደ እናንተ ያደረሱላችሁ በትውውቁ አዜብ ዮሐንስ፣ ዝግጅቱን በማሰናዳት ደስታ ጠቃና ወደ እናንተ በማድረስ በኩል ደግሞ ሂሩት አለሙና ደስታ ጠቃ አብረናችሁ ቆይታ አድርገን ነበር። ሳምንት በተመሳሳይ ሰዓት ስሜትን መገንዘብ በሚል ርዕሰ ጉዳይ የምንመለስ ይሆናል። እስከ ሳምንት ቸር ሰንብቱልን። የአእምሮ ጤና ማለት ጤናማ የሆነ ሐሳብ በማሰብ የሚሰማንን ጥሩ ስሜት ማጣጣምና የሚጠበቁብንን ተግባራት በአግባቡ መፈጸም መቻል ማለት ነው። የራሳችንን የአእምሮ ጤና ለመጠበቅ ሲባል በአእምሮ ጤና ፈተናዎች ውስጥ ያሉ ወገኖቻችንን አክብሮት፣ ፍቅርና ድጋፍ በመስጠት እንንከባከባቸው። የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ በ12 ተከታታይ ክፍሎች የሚቀርብ ሲሆን ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና